አብርሽ የማይሆን ነገር አድርጓል ማለት ምንም በማያውቁት ምንም ባላጠፉት ዳኒና ኤፍሬምን አሳስሯቸዋል ማለት አልገባኝ። አሁን ቅርብ ሰዓት ይቅርታ በጣም ሞት ስለሆንኩኝ ነው ማለት ያደረገው ነገር ልክ ስላልሆነ ሲጀመር አንተ ጥፋት ኖረበትም አልኖረበትም ወንድሜ የማሳሰር ስልጣን ማን ሰጠ ነው? አንተ ሲጀመር አንደኛ ነው ያውም እኔ ከወንድም ባለፈ ገና የሰው ሰውን ጨምረን እንዴት ታሳስራለህ? ባልተጣራ ምን መረጃ ይዛል? ያጣራው ነገር አለ? ልንገርህ አንድ ጊዜ ወንድሜ ስማኝ። አሁንም መረጃ እኮ ከሌለ እነዚህ ሰዎች ንጹህ ከሆኑ እነሱን የማሰረም እንትን የለበትም። ህግ ይፈታቸዋል። ነገ ከነገ ለምንድን ነው አንድ ቀን ቢንገላቱት? እስኪጣራ ድረስ መግባት ካለባቸው ይገባሉ። ጥፋት ከሌለበት ይወጣል፣ ጥፋት ካለበት ደግሞ እዛው ይቀራል። እነዚህ ልጆች ንጹህ ከሆኑ በዚህ ልክ እኔን እየጠሩ ፎቶ እየለጠፉ የሆነ ነገር መቀለዱ ለምን አስፈለገ? እውነት ካላቸው እውነት ያለው ሰው አርፎ ነው ነገሮችን አሁን ለምሳሌ ሌላ ሰው ቢሆን ቀድም አሳሰረው የምትለኝ አንተ ነህ። እሱ ወንድም ስለሆነ አይደለም። በቃ የሚያደርገው ነገር ትክክል ካልሆነ ወንድምም ይሁን መቀጣት ባለበት መንገድ መቀጣት አለበት። ወንድሜ ከሆነ መቀጣት አለበት። ግን እኔ ምን መረጃ ይዘሃል? ነገሩ ቀጥሏል ተፋፍሟል ትላላችሁ ውድ ቤተሰቦቼ። እኔ የምለው ማለት ነው እነ ሩታ ሜሪ እዛ ጋር እነ ሩታ ናቸው ያገቷት። የእነ ሩታ እጅ አለበት የዳኒ እጅ አለበት ብላ ትላንት ስታቃጥር ነበረ። በተለይም ደግሞ በኤፍሬም ላይ ማለት ነው። አብርሃም ሁሉ ጊዜ የሚሄደው በነገራችን ላይ ሰው ባለው ነው። አሁን ትላንትና በተለይ እኛ ባዳነ ወንድምህ እያለች ነበር ስታቃጠር የነበረው። ሜሪ አይታችኋታል እንግዲህ እና ዛሬ በዛ መሰረት ኤፍሬም እና እንትናን ዳኒን አሳስሯቸዋል ማለት ነው። አብርሃም ሰላም ጤና ይስጥልኝ። ውድና የተከበራችሁ የመታገስ ቤተሰብ እንዴት አላችሁ ወይ? አለን። ዛሬ እንግዲህ ነው መተናል ትላላችሁ ውዶቼ። ላይክ ሰብስክራይብ እያደረጋችሁ እንግዲህ ትላንትና እንግዲህ እንዳያችሁት ሜሪ ወደድ ብላ ከነ ዳኒ በምን እንደተጣላ ባላቅም ተዳኒ ጋር የተማመኑም ነበረ። እንግዲህ መታቃጥራለን ነበረ ለአብርሃም ወንድምህ፣ በተለይ የገዛ ወንድምህ ምናምን እያለች ነበረ። በጣም አቃጣሪ ናት። በጣም ሲበዛ በነገራችን ላይ የሩታንና የአብርሃምን ህይወት ራሱ እኔ ማነኝ ደረቷን ነፍታ እንደዛ ስትል መጀመሪያ ጊዜ ክፍተት የፈጠረችው የነበረው ገና ሳይገቡ በፊት ዳኒን እንትን እላታለሁ ዳኒ ባሌ ነው ምናምን እያለች ታውቃላችኋል። በነገራችን ላይ እነ ሩታና አብርሃም ናቸው በራሳቸው በትዳራቸው ላይ እንዲቀለድበት ሲያረጉ የነበሩ እራሳቸው ናቸው። ግን ዛሬ ላይ ወዲያ ቢሉ ወዲህ ቢሉ በምን ይመለስ? በጣም ከባድ ነው እና ምንላችሁ ነው። እንደዚሁ አብርሃም ሁል ጊዜ በሰው አይምሮ ነው የሚሄደው እና ዛሬ እንግዲህ ሜሪ ትናንትና ባለችው መሰረት ዳኒንና ወንድሙን አሳስረዋል ማለት ነው። ሩታንም ያሳስራል ነበር ለልጁ አሳስቦት ነው እና ያው ነገ ትገቢያለሽ እያላት ነው። በነገራችን ላይ አንዳንድ የተሰሙ ወሬ ያሉ ስለ ሄርሜላ ማለት ነው። ሄርሜላ ልጅ አላት። ልጇ እናቷ እያሳደገችላት ነው። እንደውም አራስ ቤት ሆኗ ነው ባሏ ጥሏት ሄዱ ምናምን እየተባለ ነው እና በዛ ያ ሚስጥር ስለወጣባት ልጅቷን ፈልገው ስላመጡ በዛ ሚስጥር ነው የጠፋችው። ልጅቷን ይዛ ምናምን እስከሚረሳሳላት ምናምን እየተባለ ነው። ግማሽ ደግሞ እነ ሩታ ናቸው ያገቷት እየተባለ ነው። ግን ምንም የታወቀ ነገር የለም። እንግዲህ እስኪ እንየው። በቃ አሁን ብዙ ይሰምኛለሽ። ስለ ወንድሜ በዚህ ልክ መቆርቆሯ አሪፍ ነው። እናመሰግናለን። ችግር የለም። ግን ደግሞ የትኛውም ሰው ጥፋት ከሌለበት ይወጣል፣ ጥፋት ካለበት ደግሞ እዛው ይቀራል። እነዚህ ልጆች ንጹህ ከሆኑ በዚህ ልክ እኔን እየጠሩ ፎቶ እየለጠፉ የሆነ ነገር መቀለዱ ለምን አስፈለገ? እውነት ካላቸው እውነት ያለው ሰው አርፎ ነው ነገሮችን አንድ ነገር ላስረዳ። እነሱ እኔን እየጠሩኝ የኔን ጓደኞች በሄርሜላ መጥፋት እየሳቁ እየቀለዱ እንደገና ፎቶ እየለጠፉ 10 ቦታ ላይ በዚህ ልክ መሄድ አይጠበቅም። ነገሮች ውሸት መሰሉን። እውነት ቢኖራቸው ልንገርሽ፣ በቃ አሁን አይደለም አሁን ስትታሰሪ ወይ የሆነ ህግ ምናምን እንትን ሲይዘው ነው እንዴ ነገሩ የምትንበጫበጭው? መጀመሪያ ምንም አንተበጫበጭኩም። ይኸውልህ እኔ ጋር እውነት ስላለ ምንም ቢያበጫብጨኝ ነገር የለም። በኮንፊደንስ ጥግ ድረስ ሄዳለሁኝ። መሄድ ካለብህ በደንብ ነው የምሄደው። ምንም እኔ ስፈራም ስንበጫበጭም አይተኸኝ አታውቅም በህይወቴ። አይገርምህም? አብርሽ አሁን ልንገርህ አይደል እኔ በአጠቃላይ
አሁን እነዚህ ልጆች እኮ ምን ሊገደሉ አይደለም የሚሄዱት። ምንድነው ወጣት ናቸው። ይዩት 1-2-3 ቀን ይታሰሩና ይዩት ንጹህ ከሆኑ ይፈታሉ። ንጹህ ካልሆኑ ደግሞ ጀመር ችግር የለውም። አውሸት ያሳስርክበትም ደግሞ ስም በማጥፋት ያሳስርክንበትም ነው። አንተም 3 ቀን 4 ቀን ታየዋለህ። ምን ችግር አለው? አስገብኝ ለኔ ችግር የለውም። ግን ደግሞ እነዚህ ልጆች እውነት እኔ አሁን አንተን ነው ማስረዳት፣ እሷን አላስረዳትም። ለምን እዛ እሷ ተከራክረን ቃል ሰታ ምናምን ይቅርታ ጠይቃ ምናምን ነው የወጣችው። ገባህ አይደለ? ስለዚህ ነገም ከነገ ወዲያ አሁንም እስኪረጋገጥ ድረስ ነው እነሱ ይቅርታ ጠይቀው ለአንተ አይደለም ለህግ ነው። በነገር ላይ ልጨርስ እኮ አሁን ረጅም አላወራም። እነዚህ ልጆች እስኪረጋገጥ ድረስ ገብተዋል አይደል? የተረጋገጠ ቀን እሷም ትገባለች። እሷ አሁን ልጅ ስላላት ምናምን አይደለም። እኔ ነኝ ነገሩን ያቀለልኩት። እኔ ጋር ህፃኑ መሆን ይችላል። ትክክለኛ እውነት ካለ ይታሰራሉ፣ እውነት ከሌለ ደግሞ ይወጣሉ። አለቀ። ማንም ህግ ደግሞ የትኛውም ህግ ንጹህ ሰውን የማሰር ማንም እንትን የለውም። ስለዚህ ነገሩ እስኪጣራ ድረስ ገብተዋል፣ ይግቡ፣ አለቀ። ስለዚህ ይህን ደግሞ የሆነ ሰው የሚሞትበት ቦታ አይደለም የገቡት። እኔ አሁን በመጀመሪያ ደረጃ ሲጀመር እኔ አላወኩኝም። በቃ አንተ ሲጀመር ስጠራኝ እኔ ለሌላ ነገር የጠራኸኝ ነው እንጂ መሰለኝ። እኔ አሁንም እኔ ሲጀመር አሁን ሩታም ጠርታኝ እኔ ሩታም ስጠራኝ ለሌላ ነገር ነው መሰለኝ። ሲጀመር እኔ ኤፍሬም ታስሯል፣ ዳኒ ታስሯል። ጭራሽ እሷም ገብታ መውጣው በፍጹም አላወኩም። አሁን ነው የማውቀው። ኤፍሬም ትላንትና ባደረጉት ነገር እኔ ደስ ስላላለኝ ወንድሜ ልክ አይደለም ብዬ ከወንድሜ ጋር ቀን ተገናኝተን ከእሱ ጋር በጣም ብዙ ነው የተጨቃጨቅ ነው። እንዳውም እኔ ከቡዜ ጋር መሆኜ ምን እንደሆነ እንድጠይቅልኝ ልጠራት ነበር። እሷ ሟት ድንገት ተኝታ ነበር። እኔ አግኝቼ ከእሱ ጋር ስንትና ስንት ተጨቃጭቀን ከአሁን በኋላ እንደዚህ ነገር በፍጹም አላደርግም ብሎ እንደ ታላቅ ታዞኝ ተስማምቶ እሺ ብለን ተለያይተን አሁን ደግሞ ማታ ላይ ይሄንን ዱብዳ ስሰማ ምን ልበል ታዲያ? ምን እንድል ነው የምትፈልገው? አንደኛ ደግሞ እኮ በቃ የገቡበትን ምክንያት አስረዳው። በቃ እነዚህ ልጆች እኛ በዚህ ልክ ሰው ጠፍቶብን የሁሉ ነገር እየሆነ እነሱ እየቀለዱ ነበር አይደለ? ስለዚህ እነሱ ተጠርጥረዋል። ኦልሬዲ በቃ በጥርጥር ውስጥ ገብተዋል። ስለዚህ ያ ነገር እስኪረጋገጥ ድረስ ገቡ። አለቀ። 3 ቀንም 4 ቀንም ለምን ሳምንትም አይታሰሩም? ቢያንስ እንኳን ልጁን በእኛ ታናገረውም ወይ? ይኸውልህ ወንድሜ ስማኝ፣ እኔ እኮ አውርቼው ነበር ኤፋን ትናንትና አውርቼው እሺ ብሎኝ ተስማምቶ ጨርሶ ማታ ሳይ ሌላ ነገር ነው የተሰራው። እያላገጡ አይደረግም። ገባ? ልጁ ማየት አለበት በመጀመሪያ ደረጃ። ገባ? ለምን መሰለ ይሄ የሆነ ነገር ከሌለ በስተቀር እንዲህ አይሆንም። ልጁ እናንተ ግን ሲጀምሩ ሁለታችሁ በራሱ ልክ ናችሁ። አንተ ራስህ ልክ ነህ እንዴ? ምንድነው የምታወሩት? ምንድነው የምታወራው? ምንድነው ወንድሜ ስለሆነ አይደለም ባይዘው። እሺ እኔ ወንድሜ አሁን ለምሳሌ ሌላ ሰው ቢሆን ቀድም አሳሰረው የምትለኝ አንተ ነህ። እሱ ወንድም ስለሆነ አይደለም። በጣም አንቺ ግን እንደ እድሜሽ እውነት በጣም ነው የሚደብረው። እግዚአብሔርን ይደብራል። አንቺ እንደ እድሜሽ ብትከበር ይሻላል። በጣም የሚደብረው። መልካም ጊዜ ነው ወንድሜ። ዴቭ እደውልልሃለሁ። ችግር የለውም። አንተም ዋጋህን ታገኛለህ። ዴቭ ይኸውልህ የተፈጠረው ነገር በሙሉ የዚህ ያህል ማላገጥ አልገባኝም። ግን ተይው እሺ፣ እኛ መፍታት ባለብን መንገድ እንደ ቤተሰብ እኔ መፍታት ባለብኝ መንገድ እፈታለሁ። ልጆቹም ደግሞ ነገ እንዲፈቱ አደርጋለሁ። ምክንያቱም ይሄ ልክ አይደለም። ጥፋት ሊኖርበት ይችላል። አጥፍቶ ሊሆን ይችላል። ዳኒም አጥፍቶ ሊሆን ይችላል። አንቺም አጥፍተሽ ሊሆን ይችላል። ግን የሆነ ነገር እርግጠኛ ሳልሆን የሆነ ነገር በእጅ ሳልይዝ የዚህን ያህል እርምጃ መራመድ እኔ አልችልም። እሱን ደግሞ ይህንን ያደረገበት መጠየቅ ባለብኝ መንገድ እኔ እሱን ማሸንፈው መንገድ ስላለኝ እሱን መጠየቅ ባለብኝ መንገድ ሲጀመር ውሸት ነው ሁሉ ነገር አላውቅም። ትላንትና ምናልባት እናንተ ያደረጋችሁት ነገር ጥፋት ነበረ። ያ ነገር አናዶት ሊሆን ይችላል። እናንተም ደግሞ በእንደዚህ አይነት መንገድ መሄድ የለባችሁም ከአሁን በኋላ። ዴቭ ይኸውልህ ልጅቷ ቀልድ አይደለም አይደል? ጠፋሽ ከተባለ ቤተሰብ አላት። ቤተሰቧ ምንም ያላለ እሱ መጥቶኛ እንዴት እንደዚህ ያደርገናል? እኛ ምንም የምናውቀው ነገር የለም። ደጋግሜ ነው የተናገርኩት። እዛም ቢሆን ምንም የምናውቀው ምንም ያጠፋነው ጥፋት የለም። ሲቀጥል ደግሞ እስከ ዛሬ ኦልሞስት 5ኛ ቀኗ መሰለኝ አይ ቲንክ ጠፋሽ ከተባለ። ስለዚህ 5 ቀን ሙሉ እነሱም ዝም ሊሉ አይችሉም። እሺ ኤፍሬም ያላሳሰረበት ምክንያት እኔ ዝም ያለበት ምክንያት እኔ ልጁ እናት ነኝ። ኤፍሬም ወንድሙ ነው። አብርሽ ዝም አለ እንበል። እህት ወንድሟ ዝም ይላሉ? እኛ ብንታሰር ምን ይጎዳሉ? እነሱ ምንም የሚጎዱት ነገር የለም። ገብቶሃል? እኔ ደግሞ ብታሰር ልጄ አባቱ ጋር ይሆናል። ኖርማል ነው። ወንጀለኛ በሆን ኖሮ ማለት ነው። ስለዚህ ምንም ያጠፋሁትም ምንም የበደልኩትም ነገር ስለሌለ ልጆቹ እንዲፈቱ እፈልጋለሁ። ከነገ እንዳያልፉ። ሲጀመር ልጆቹ እንደሚፈቱ በእርግጠኝነት ነው የምነግርሽ። ያስፈታቸዋል። ሲጀመር ገብቶሻል አይደለም? ልክ እንዳስገባቸው ምን አድርጎ እንዳስገባቸው አላውቅም። እሱን ደግሞ እኔ እሱን መጠየቅ ባለብኝ መንገድ እሱን እኔ እዚሁ ልነግር እችላለሁ። ማለት ምን እንዳለ እዛው ፊት ለፊት የተናገረውን ነገር ልነግር እችላለሁ። እነሱ ናቸው ያሳገቷቸው።
ዛሬ አይ ቲንክ 4ኛ ወር 5ኛ ቀኗ ነው ከጠፋች። ያሳሰሯት እሷ የቅርቡ ባለቤቴ ወንድሜና ጓደኛዋ ዳኒ ነው ብሎ ነው ያሳሰራቸው። 100% ብሎ ኢቭን ያሳሰራቸው። ገብተዋል። ምንም መረጃ በሌለበት አሁን ምናልባት ግን አሁን እኔ ሲመስለኝ ከዚህ በፊትም ነግሬሻለሁ፣ አብርሽ በባህሪው እልህኛ ስለሆነ ትናንትና ያደረጋችሁት ቪዲዮ ምናልባት እናንተ እንግዲህ ይፋ ቀን ያለኝ እኔ እሷን አፋልጉኝ ነው፣ በቃ ለአፋልጉኝ ነው ስራ የሰራ ነው። በሱ ላይ ግን ማላገጣቸው አግባብ አልነበረም። አፋልጉኝ ማለታችን ራሱ እኮ ቢገባው ለሱ ጥሩ ነበረ። የሚያደርገው ነገር ነው እኛ እንድናላገጥ ማለት አሁን እዛች ጋር ምን አለ መሰለሽ፣ አሁን እናንተ በዘፈን በምን እንትን ስትሉ እያላገጣችሁበት ነው የመሰለው። ገብቶሻል? እሱ ደግሞ ሲጀመርም እልህኛ ነው፣ ሲጀመር ተናዳጅ ነው። እንደዚህ ያለ እንግዲህ ወንድሙ ላይ መጨከን እንትን ያደረሰው ለዚህ ይመስለኛል ያለው ነገር። እኛነቱ አያዋጣውም ሲጀመር የሱ ለኝነት እኛን በውሸት ወንጅሎ